ጽጌ እንግዲህ ቤቷን ትታ ወደ ሀይላ ቤት ሄዳለች። የኤፍሶን ወንድም ቤት ሜሪም ተከትላ ሄዳለች። እዚህ ልትሆኚ አይገባም፣ አትሁኚ፣ ተይ በቃ ብላ ብትጠይቅም አይኔ ከዳኒ ጋር መሆን አልፈልግም ብላ ጽጌ ውሳኔዋን ነግራለች ማለት ነው። ሰላም ሰላም ውድ ተመልካቾቼ በያላችሁበት ሰላማችሁ ብዝት ትበልልኝ። እንዴት ቆያችሁ? እንዴት አላችሁ? ሁሉ ሰላም ነው? ሁሉ መልካም ነው? የፈጣሪ ሰላም የእግዚአብሔር ሰላም ይብዛላችሁ። ነፍሳችሁንና መንፈሳችሁን የሚያረካ የሚያሳርፍ የእግዚአብሔር አምላክ ሰላም ይብዛላችሁ ላችኋለሁ። ለቤቴ አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉ። እንዲሁም ውድ ተመልካቾቼ ቪዲዮ ላይክ እያረጋችሁ ጀምሩ። ሀሳብ አስተያየቶቻችሁን በኮሜንት ላይ አስቀምጡኝ፣ አበረታቱኝ ማለት ነው። አበረታቱኝ እላችኋለሁ ውድ ተመልካቾቼ። እንግዲህ ዛሬ እንግዲህ በጽጌ ቤት አዲስ ነገር ተፈጥሯል። ጽጌ እንግዲህ ወደ ሀይላብ ሄዳለች ማለት ነው። ከዳኒ ጋር መሆን አልፈልግም ብላ እንግዲህ ወደ ሀይላብ ቤት ሄዳለች። በዛም ሜሪ መጣ ምን ትሰሪያለሽ እዚህ ጋር? ለምን መጣሽ? ለምንድን ነው እንደዚህ አይነት ነገር ያደረግሽው? ስትል እኔ አልፈልግም፣ ከሱ ጋር መሆን ነው የምፈልገው፣ ከዳኒ ጋር መሆን አልፈልግም ብላለች። እንዲሁም ደግሞ ዳኒ መጥቷል። እንግዲህ ምንድነው የተፈጠረው? ጽጌ ስለምንድን ነው እንደዚህ አይነት ውሳኔ ልትወስን የቻለችው የሚለውን ወደ ቪዲዮ ወስዳችሁና በቪዲዮ የሚያስቃኛችሁ ይሆናል። እናንተም ሀሳቤን ቪዲዮን ከወደዳችሁ ላይክ እያረጋችሁ አበረታቱኝ ውድ ሀገሬ ልጆች ማለት ነው። ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ወደ ቪዲዮ ልሰዳችሁ። ወደ ቪዲዮ ምን ሰራለሽ? ምን ሰራለሽ? ማን ያሳየሽ? ማን ያሳየሽ? አንድ ነገር ልንገር። አንተ ገንጥልሽ ሀይላብ ጋር ነው የምፈልገው። ቴንክ ዩ ተመለሰ መልክ ሀይላብ ከኔ ጋር ውጪ መንገድ እዚህ በላይ ምንድን ነው የምትፈልጊው? እንደው ቤቴ ድረስ እንኳን መተሽ እኮ አክብሬ ነው እያወራሁሽ ያለሁት። ክብር የማይገባው ሰው አንድ ሰው አውቃለሁ፣ ዳኒ። ከዚህ በላይ አትጓዘ ከእንደጣተሽ ዳኒ ደግሞ ማን ነው የሚያንኳኳው? ሜሪ እዚህ ድረስ ዳኒ መጥቶ ነው? ጭራሽ ልጅ መጥቶ ነው? ቆይ ሀይላ አሁን ቆይ ተረጋጉ። ሌላ ነገር እንዲፈጠር አልፈልግም። ተረጋጉ። ሰላም እንዴት ናችሁ ቤተሰቦች? እንኳን ደህና ወደ ቻናል የመጣችሁ። ሰላም ጽጌ እንዴት ነሽ? እንዴት አለሽ? ተሻለች ወይ? እንዴት አለሽ ብለን እንጠይቅሻለን። ጽጌ ግን የወሰንሽው ውሳኔ ልክ ነው ወይስ አይደለም የሚለውን ነገር ውድ ተመልካቾቼ እናንተ ሀሳባችሁን አስቀምጡ ማለት ነው። እንግዲህ ጽጌ እውነትም ሀይላብን መርጣ ወደ ሀይላብ መሄድ ነበረባት ወይ? ሀይላብስ አፍቅሬሻለሁ ወድጄሻለሁ ስላት እውነት ነው ወይ ያመነችው? በእውነትም ተቀብላ ነው ወይ? ከሀይላብ ጋር መሆኑን ፈልጋ ነው ወይ? ትክክለኛ ውሳኔ ነው ወይ? እኔ ራሴ ከሆነ ጽጌ አሁን ትክክለኛ ውሳኔ የወሰነች አይመስለኝም። ለምን? አንደኛ ነገር ሀይላብ እህቱን ዳኒ አሁን እህቱን አልወድም አላፈቅርም አንቺ ዋሽተሽኛል ብሎ ስለተዋት ምናልባት በዛ ምክንያት ሊሆን ይችላል ጽጌን አፍቅሬሻለሁ ብሎ የመጣት እንጂ የምር የእውነት ጽጌን አፍቅሯት ወይንም ወዷት የመጣ አይመስለኝም። ጽጌ ግን ለምን እዚህ ጋር እንደተሳሰተች አላቅም። እንግዲህ ለማንኛውም ድራማው በምርጥ ሁኔታ እየተካሄደ ነው። ጽጌም አሁን መበቀል የፈለገችው ዳኒ ነው። ዳኒ እሷን እንደዛ ሲያደርጋት ምን አይነት ስሜትና ፊሊንግ እንዳለው ዳኒ እንዲረዳው ስለፈለገች እንጂ ጽጌም ፈልጋ እንደማትሄድ እርግጠኛ ነኝ ማለት ነው። ለምን ጽጌም እንደዛ አይነት ባህሪ የላትም እና ለዛ ነው ዳኒን ለመበቀል ስላሰበች ብቻ እንጂ ወደ ሀይላብ ጋር የሄደችው የምርም ሀይላብን ፈልጋ ወዳው አይደለም። እና ጽጌ የምርም ሀይላብን ወዳ እንትን ብላ ፈልጋ እንዳልሆነ ያስታውቃል። ለምን ሀይላብ ትላንት ነው ያ 3 ቀን ነው እሷን ወድጃታለሁ ብሎ የመጣ ማለት ነው። እርግጠኛ ነኝ ጽጌ ወዳ ፈቅዳ አይደለም የሄደችው። እንግዲህ ዳኒን ለመበቀል ስትል ወደዛ ሄዳለች ማለት ነው። ታዲያ ዳኒና ሜሪ ሲመጡ ምንድነው ሊፈጠር የሚችለው? ወደ ሀይላብ ቤት ልትሄድ ነው። ሀይላብ ቤት ስትሄድ እንግዲህ ሜሪም ዳኒም ይሰማሉ። እስከዛ ድረስ ተከትሏት ይመጣሉ። ምን ሊፈጠር ይችላል የሚለውን ነገር እኔ በቪዲዮ የሚያስቃኛችሁ ይሆናል። እናንተም
የተሰማችሁትንና ሀሳባችሁን አስተያየቶቻችሁን በኮሜንት ላይ አስቀምጡ። እንዲሁም ቪዲዮን ከወደዳችሁ ላይክ አድርጉ። ለቤቴም አዲስ ከሆናችሁ ሰብስክራይብ እያረጋችሁ ተቀላቀሉኝ እላችኋለሁ። ወደ ቪዲዮ ልሰዳችሁ። ረጋጊ ህክምናሽን ተከታታይ ተከታተል። ወዲህ ፕሮሰሱን ጀምሬያለሁ። የሚቀረኝ ትንሽ ነገር ነው። ሎኬሽን ልኬላችኋል። በቃ ትክክለኛውን ቦታ ነገራቸውና ይምጡ፣ ችግር የለውም። አይ እነ ቤዚ ሲመጡ ውስጥ እንገባለን። እስከዛ በዚህ በረንዳ ላይ ሆን ይችላል። እነሱ ሲመጡ ሮማና ሳይ ትችላለች። በጣም አመሰግናለሁ። ስታመሰግኝ ያላክሽ ነው ይመስለኝ። በቃ ይሄ ኦልሬዲ በቃ እንደ ቤት ሽ ምንም የተለየ ነገር ያደረኩልሽ ነገር የለውም። ይሄ ለአንቺ በጣም እንትን ነገር ነው። ስለዚህ እንደ ቢግ ዲል አትይውሽ። ማን ነው ይመጣ አስፋል ነው ደውሎልሻል? አይ በዚህ ፍጥነት ይደርሳሉ ብዬ አላስብም። ማለት ለአንቺ ደህንነት እንግዲህ ሜሪ በሩን እያንኳኳች ነው። ማን ነው የመጣው? በዚህ ፍጥነት ይመጣሉ ብዬ አላስብም ብላ ጽጌም እንግዲህ በጣም ተደናግጣለች። እንግዲህ እነ ሜሪ መጥቷሉ። ምን ሊፈጠር ይችላል? ምንድነው ሊጠይቋትስ የሚፈልጉት? እንግዲህ ሩሟን አሳይተሻታል ወይ? ይሄ ላንቺ ትንሽ ነገር ነው፣ በቃ ዘና በይ። ሕክምናም ልታደርግ ወደ ውጪ ሊወስዳት ነው፣ ፕሮሴስ ጨርሽላታለሁ ብላ እንግዲህ እየተናገረች ነው። ልጁም እንግዲህ ከሜሪ ጋር እየተጋፈጣ ይገኛል ማለት ነው። ሜሪ ስለምንድን ነው የመጣችው የሚለውን ነገር አብረን የምንመለከት ይሆናል። ወደ ቪዲዮ ሜሪ ምንድን ነው ምን ልታደርጊ ነው የመጣሽው? አሳይታታል እንደ ቤት እኔ ሎኬሽን ልኬላችሁ ነበር። ለቤቲ ነው እሷ ነው ሎኬሽን የላክሽው? ለቤቲ ለማርቲና እየተከታተልሽ ነው? ሜሪ ምን ነው አሁን እንጂ ለምን እንደዚህ መጥቶ እየተከታተልሽ ነው ወይ? ቀስ በቃ ወደ ውስጥ ግባ። አንተ ወደ ውስጥ ግባ። ለምን አትረጋጋም? ወዴት ነው የምትወስጃት? ምን ነው የምትፈልጊው? ውጪ ከዚህ ቤት ውጪ። ቤቴ ያለሽ ሊሆን ይችላል። ውጪልኝ። ሲጀመር እና ማርጋ መስሎኝ የከፈትኩትኝ። ጽጌ በእናትሽ ምንድን ነው የምትፈልጊው ከኔ? ምንድን ነው የምትፈልጊው? ሀይላብ ተረጋጋ። በእግዚአብሔር እንዴ ሆነ ሀይል አንተ ቤቴ ድረስ ገብተሽ እንግዲህ ሜሪ እያዞራኝ ነው። ጽጌ ነይ እንውጣ ብላ ብትጠይቃትም ጽጌ እንግዲህ ምን አይነት ምላሽ ትሰጣለች የሚለውን ነገር አብረን እንመለከታለን። እኔ ካንተ ጋር እያወራው አይደለም፣ ከጽጌ ጋር ነው ማውራት የመጣሁት፣ ላወራት የመጣሁት። እንግዲህ ዝም ብላችሁ አታውሩ ብላ እንግዲህ እያወራች ነው። ቤቴ መጥተሻል፣ በቃ ውጪ፣ አልፈልግም፣ ውጪ፣ እየተከታተልሽ ነው ወይ ብሎ እንግዲህ ሀይላብን በኃይል ሜሪን እየተናገራት ይገኛል። ሜሪ ታዲያ ምንድነው ልትጠይቃት ወይንም ምን አይነት ምላሽ ሊሰጣት ነው የሚለውን ነገር አብረን በቪዲዮ የምናሳያችሁ ይሆናል። ወደ ቪዲዮ ልውሰዳችሁ። ሜሪ ሰው ቤት ዘውር ስገቢ አረ ተረጋጋ። ሌላ ችግር ውስጥ ሳንገባ ከቤቴ ውጪ፣ ከቤቴ ውጪ። ሀይላ በራስ ከኔ ጋር ታወራለች። ሜሪ ምን ነው ችግር? አንተ ቤት ነው አይደለም ለምን ነው የምትከታተይኝ? ምንድን ነው የምትፈልጊው ከኔ? ምንድን ነው የምትፈልጊው ከኔ? እዛም ታስበህ አረ ቆይ በእግዚአብሔር ባትኖር እንኳን ልከተልህ አይኔን አታየውም ነበር። እኔ ስላለሽ ነው ምን የምትፈልጊው? አልፈልግሽም ተብለሻል አይደል? ምን ፈልገሽ ነው የመጣሽው? እሷ አልፈልግም ያለችበት እኛን ለማትረፍ እንጂ አንተን ፈልጋለች። ከምንድን ነው የምታተርፍሽ? ከምንድን ነው የምታተርፍሽ? ሰላማውን እየነሳሻት ነው። ከማውራትና ከገንዘብ ከሆነ ነገር ከምናምን ውጭ ጭንቅላቴ ሞላው ምንም ነገር ምን ማለት ይችላል? ሜሪ ቆይ አንዴ ላውራ። ቆይ አንዴ ማድረግ የምትችይው ነገር ንገሪኝ። አንቺ ሀይላብ ልጅቷ ላይ በሽታ ከመፍጠር ውጭ ሌላ ማድረግ የምትችይው ነገር ንገሪኝ። እኔ ራሴን ጉዳይ ራሴ ልጨርስ። በቃ አንዴ ሀይላብ ውስጥ መግባት ከቻላችሁ ውስጥ ቆይ ኧረ የሆነ ነገር ቆይ እኮ ምንም ነገር አታደርገኝም ሜሪ። አንዴ በቃ አንዴ እሺ ሜሪ ስሚኝ፣ እኔ ህፃን ልጅ አይደለሁም፣ ማንም ሰው አይደለም እኔ እንደዚህ አይነት ነገር ውስጥ የከተሰኝ። ራሴ ያሰብኩበት ነው ሁሉ ነገር ያደረኩት ሜሪ። ሎኬሽን ትልሽ ነው የምትፈልጊው ማለት ዳይንን ጠርተሽዋል? አዎ እንዴ ይኸውልሽ፣ ሌላ ችግር ውስጥ እንዳንገባ በእግዚአብሔር ሜሪ፣ ሌላ ችግር ውስጥ እንዳንገባ። አሁን የማይሆን ነገር ውስጥ የምንገባበው ስለ ስርዓት ነው ሜሪ። ምን አይዞሽ ምንድን ነው ሜሪ? እኔ
ለሷ ስል በጣም ብዙ ነገር እየተውኩኝ አሁንም አትተው ለሷ ሲጀመር ለሷ ብዙ ነገር እያደረኩ ያለው እዚህ አትተው ለሷ ምንም ነገር አትተው አንተ ማንንም አይደለም ለሷ ምንም ነገር መተው ይኸውልሽ በገዛ ቤቱ ምን ልታረጊ ነው እሷን ከያዝኳት ዞር ያላይም እንግዲህ አንተ ማነህ? አንተ ምን ቤት ነህ? ለሷ ብለህ ምንም ነገር ምትተው ማንም አይደለክም። ጽጌ በቃ እንውጣ ስትል ጽጌ እኔ ህፃን ልጅ አይደለሁም አውቄበት አስቤበት ነው ይሄንን ነገር ያደረኩት እያለች ነው። እኔ ግን እንደ አንድ ተመልካች ጽጌ ያደረገችው ነገር በጣም ትክክል አይደለም። ለምን እስከ ቤቱ ድረስ መምጣት የለባትም ብዬ ነው እኔ የሚያስበው ማለት ነው። እንግዲህ ሀይላብ ተው ተረጋጋ ብትልም ሀይላብም እንግዲህ በኃይል እየተናገራ ነው። ሜሪም ደግሞ ኃይለኛ ነች ታውቃላችሁ። አክተርም ስለሆነች በጣም በኃይል ነው እንግዲህ ከሱ ጋር ያው መደባደብም አይቀርም ማለት ነው። እንግዲህ ጽጌ ደግሞ በኔ ጉዳይ ላይ ማናችሁም አትግቡ ስለዚህ ማናችሁም አትግቡ እኔ ህፃን ልጅ አይደለሁም ከኔ ጋር አትከራከሩ ብላ እንግዲህ እያወራች ነው። ሜሪ በቃ ውጪ ብላ ጽጌን ብትለምነው ሜሪ ደግሞ እኔ አልወጣም ጽጌን እስካላስኩ ድረስ እኔ አልወጣም ብላ እንግዲህ እየተከራከረች ነው። እንግዲህ ምን ይፈጠራል የሚለውን ነገር አብረን እንመለከታለን። ጽጌ ያረጋችው ነገር ትክክል ነው ወይ ብላችሁ እንግዲህ ሁላችሁም እንግዲህ ሀሳባችሁን በኮሜንት ላይ አስቀምጡ። ወደ ቪዲዮ ልውሰዳችሁ። ቪዲዮውን እንመለከት። ስም ቢሆን እኮ በዳግም ያደረኩት ነገር ስለዚህ ቤት እያላት አንተ ማንም ማለት ኧረ ሜሪ በእግዚአብሔር እኔ ጻልሽ አይደለም ነገር እያሳለፈ ብዙ ነገር እያሳለፍኩ ነው። በእጄ ነው ማጠፋሽ። ሲጀመር ነፍሳት ግን እየተፈታተሽኝ ነው። ይኸውልህ ታይ ግን ብዬሻለሁ ሜሪ ታይ ብዬሻለሁ። ሞክር ምንም ነገር ሞክር። እኔ ሀቅ ይዤ ነው የማወራው። እችልሽ ተዋት እሷ ብዬ የምተውን ነገር መጀመር የጀመርኩኝ ቀን ግን የማትወጪው ነገር እሱ የምትገቡ ምን አንተ ብቻ ነው ሰው የምታውቀው ሴት መሆንሽ ጠቅሞሽ ሜሪ በቃ ዳኒ ሳይመጣ በደንብ እዚህ ማጋ እየተጋፈጥሽ እንደሆነ አላወቅሽም። ማንም አይደለም ሜሪ ቤቴ ነው አይደለ? ውጪልኝ የሞኝ ዘፈን ለማንነቴ ማን አንተ ከኛ የተለየ ምንድን ነው አንተ ሜሪ ጽጌ ምንድን ነው የምትፈልጊው? አንቺ ምንድን ነው የምትፈልጊው? ጽጌ እየጮህብኝ ነው። አንደኛ እኔ እኮ አንቺ የምትፈልጊው ነገር ቤቴ ለስለሽ ሀይላ ምን እንደምትፈልግ እኔ ልጠይቃት። ለምንድን ነው አገሪት አንዴ እስኪ አውሩነት አንዴ እሺ ሜሪ ምንድን ነው ይሁንሻለሽ? ምንድን ነው የምትፈልጊው አንቺ? እኔ ሳወራሽ እኔ ከዳኒ ጋር መሆን አልፈልግም። እኔ ሳወራሽ በዚህም ያነሱ ጣልቃ ነው። ማንም ሰው ጣልቃ ይገባ። እኔ የምፈልገው ላውራና በወሬ ማትስማሚ ከሆነ ቀጥ ብዬ እወጣለሁ። ይሄ የሚሆነው ግን አንድ ሰው ጣልቃ ገብቶ እንዳያወራ። እሺ ጣልቃ ገብቶ ያወራኝ ሰው ከዚህ ቤት አመጣለሁ። ከዚህ ይጀምራል። እስቲ ከዚህ ሸገናንች ሻውት እሺ አንተ ረዶሽ ምን ችግር እየተፈጠረ የማታውቂው ነገር ውስጥ እየገባሽ ነው። ህይወትሽን በጭፍን እየተራመድሽ እየሄድሽ ነው። የሆነን ሰው የሆነ ስሜት እንዲሰማው እያደረግሽ እራስሽን እየጎዳሽ ነው። ዳኒ በሆነ ነገር አስከፋኝ ብለሽ የማይሆን ነገር ውስጥ እየገባሽ ነው። ጽጌ አንድ ነገር ልንገርሽ፣ ምን ሄድሽ ሁሉም ነገር ስታረጊ በጭፍን አትሄጂ። ራስሽን አዳምጪ። የት ሄደ ያ ማንነትሽ? አስተውለሽ የምታረጋቸው ነገሮችን እና የምታረጋቸው ነገሮች የት ሄደ? ዛሬ ምንድን ነው ያታለሽ? ገንዘብ መጣልሽ? ዳኒ ከአንቺ ምን አጉሎብሽ ያውቃል? ምናልባት አንቺና ዳኒ ልትጣሉ የሆነ ነገር ልትበሻሸቁ ምናምን ትችያለሽ። ከዛ ያለፈ ነገር ግን ዳኒ አንቺ ላይ ይሄን ያህል በእንደዚህ ደረጃ ደርሶብሽ ያውቃል? ምንድን ነው እየሆንሽ ያለሽው? ከማን ጋር ነው ለመኖር እያሰብሽ ያለሽው? ኢትስ ኦኬ እንትንሽን አከብርልሻለሁ። ከዳኒም ጋር መሆን ከፈለግሽ ከዚህኛውም ልጅ ጋር መሆን ከፈለግሽ ላይ አይመለከተኝም፣ ችግር የለውም። ግን ምንድን ነው እያደረግሽ ያለሽው? በእልህ የሚገባ አይደለም። ነገ ጧት እንደዚህ ብለሽ ሄደሽ ዳኒ የሆነ ነገር ሲወስን ደግሞ መጣሽ እዛ ጋር የሆነ ነገር እንደሚፈጠር የታወቀ ነው። ይሄ የአንቺ ኖ ዌይ ምንም ነገር አልፈጥርም። ዳኒ ከፈለገ ከማንም ጋር መሆን ይችላል። እኔ ደግሞ አሁንም ደግሜ የምነግርሽ በጣም የሚያመቀይሽ ፍቅርሽ የሚያስታውቀው ይሄን ሁሉ ያወራሁትን ትተሽ ከዳኒ ነው የጀመርሽው። ዳኒ የሚፈልገው አታውራኝ። አይ በጣም በግድ እያሳመንሻት ሜሪ ያረ በእግዚአብሔር እንደ ሜሪ እያሳመንሻት ነው። ሜሪ ምን ይወጣል? ወሬሽ ራሱ ምንም ደስ አይልም። እኔ ለሷ ነው የሆነ ያረባ ወሬ ነው የምታወሪው ራሱ። አዎ በጣም አንድ ነገር ልንገርሽ፣ አሁንም ቢሆን ከዳኒና ከሀይላብ ማንን ነው የምትፈልጊው ልትይኝ ይሆናል አይደለ? አይምሮሽ ውስጥ ያለው ይሄን ሁሉ ነገር የተናገርሽው ለዛ ነው። ዳኒ የተሻለ ሰው መሆኑን ለመናገር ነው እየሞከርሽ ያለሽ። አንድ ነገር ልንገርሽ፣ ከሀይላብ ጋር ነው የምፈልገው። ቴንክ ዩ ተመለሰ መልሽ። እንግዲህ ጽጌ
ከማጋ መሆን እንደሚፈልግ ልጠይቅኝ ነው አይፈለግሽው? እኔ ከሀይላብ ጋር ነው መሆን የሚፈልገው ብላ ለሜሪ ምላሽ ሰጥታለች ማለት ነው። እንግዲህ እውነት እንደዚህ ልትወስን የቻለችው ዳኒን ለማናደድ እንደሆነ ያው በሁሉም ሁኔታ የሚያስታውቅ ይሆናል። ሜሪም ነግራለች፣ ነገ ዳኒ የሆነ ነገር ሲወስን አንቺ ደግሞ መጥተሽ ድጋሚ ታወሪዋለሽ ብላ ስትላት እኔ አላወራም ከዚህ በኋላ ዳኒ የፈለገውን መሆን ይችላል እና መምረጥ ይችላል ብላ ተናግራለች ማለት ነው። ሜሪም ደግሞ በጭፍን እንደዚህ አትወስኝ፣ ህይወትሽን ከማጋ ልታረጊ ነው እየፈለግሻለሽ ብላ ብታወራም እንግዲህ ሜሪ ከዚህ በኋላ እሺ ብላ ከቤት ልትወጣ ስትል ዳኒ መጥቷል ማለት ነው። በጣም በሚያሳዝነው ሁኔታ ምን ሊፈጠር ይችላል ዳኒ ሲገባ አብረን የምንመለከት ይሆናል። ሀሳብ አስተያየቶቻችሁን አስቀምጡ። ወደ ቪዲዮ ተረጋጋ። በመጣበት ይሂድ ሜሪ ተረጋ። ሀይላብ ተረጋጋ። ምንድነው ችግርሽ ከኔ ጋር? ምንድነው ችግርሽ? ምንድነው የምትፈልጊው ከኔ?